ልጆች አዋርዷቸውን የተወሰነ ቆስጠንጢኖስ ማሳየው አለ ስላለ የተወሰነ ቢያሳየን ደስ ይለኛል። ብዙም እነኚህ ሰዎች እነኚህም ባወራ ለኦዲየንሴ ንቀት ስለሚሆንብኝ ማለትም እንደ ቆሻሻ እንደ ጉድፍ ስለመቆጥራቸው እኔ ስለነኚህ አጀንዳ አድርጌ ማውራት አልፈልግም። ቆስጤ የተወሰነ ነገር ስለ ሙስሊሞቹ ምን አሉ የሚለውን ቆስጠንጢኖስ የተወሰነ ቀጥልበት። በጣም ይቅርታ ስናሰማችሁ ስለነኚህ አካላት ስናሰማችሁ በጣም ይቅርታ። እንደነኚህ አይነት ቆሻሾችን ሃይማኖታቸውን በፖለቲካና በድራማ ስለገነቡ አካላት ምንድናቸው የሚለውን እንድታውቁት እንጂ የሚመጥን ለእናንተ ጆሮ የሚስማማ ሆኖ አልነበረም። በጣም ሶሪ፣ በጣም ይቅርታ። እኛ ሃይማኖተኛ ሰዎች እንጂ የድራማ የፖለቲካ ሰዎች ስላልሆን ማለት ነው። ምንድነው እውነታው? ቆስጠንጢኖስ ሄዶ ምንድነው የተፈጠረው? ቃል ሄዶ የተፈጠረው ምንድን ነው? ቢኒ ሄዶ የተፈጠረው ምንድን ነው? እኔ ደግሞ ከዓመት በፊት እነሱ ጋር ቤታቸው ሄጄ የተፈጠረው ምንድን ነው? እያንዳንዱን ያሳያችኋል። ቤታቸው ሄጄ ምን እንደተፈጠረ፣ ከዛ በኋላ አሁን ላይ ቤታችን ካልመጣ የሚሉ አካላት ምን አይነት ሰዎች እንደሆኑ የምትመለከቷቸው ይሆናል። ከዚህ በፊት እኔ ቤት መጥተው አይታችኋቸዋል። ኢንተርስታችን ከእፎይ ጋር መወያየት ሳይሆን እፎይን የመረበሽ ነው። ከእፎይ ጋር ቤቱ ሄደን ኦዲየንሱን የመውሰድና ኦዲየንሱን የመረበሽ ነው። ደጋግመው ሲናገሩት ቪዲዮዎቹን አዘጋጇቸው። አምናም የተናገረው አንደኛው ሁለት ኡስታዞች አሉ። እኛ ከእፎይ ጋር የመወያየት ፍላጎት ፍቃድ የለንም፣ ተወያዩ ቢለን አንወያየም። ነገር ግን የምናደርገው ምንድን ነው? እሱን የመረበሽና ኦዲየንሱን የመውሰድ ነው ሲል የተናገረው ሪካርድ አለ። ዘንድሮም ደግሞ እንደዚሁ በተመሳሳይ የተናገሩት አለ። እኔ ግን ቤታቸው ሄጄ ያደረጉኝም አለ ሪካርዱ። አሁን ላይ የተሰባስበው ቤታቸው ድራማ የሰሩት አካላት በጣም ይቅርታ። አሁንም ኦዲየንሶቼን ይቅርታ ጠይቃለሁ። ኦዲየንሶቼ በጣም ይቅርታ ጠይቃለሁ። ደግሜ ሁለተኛ እንደዚህ አይነት ነገር አላወራም። ስለነኝም ቆሻሾች አላወራም። እናንተንም ይህንን እንደዚህ አይነት ቆሻሻ ለጆሯችሁ ስጠነቀቅ ትልቅ ክብር እናንተ እንደሚገባችሁ እያመንኩኝ ምን ያህል ባለጌ እንደሆኑ ብቻ የተወሰኑት ምናልባት ያልባነኑ የዋሃን ሙስሊሞች ካሉ ከሚል ብቻ ነው የምንቀጥለው። ቢኒ እንኳን ደህና መጣ። ይቅር ካላችሁም ይቀራል። መቅረት የለበትም። ያው ለአንዴና ለመጨረሻ ጊዜ ዛሬ ጉዳዩን ዘጋው በደንብ ኦፊሻል በደንብ እናሳውቃለን። ከዛ በኋላ እንዳልከው እነዚህ የሰይጣን ልጆች ጋር ከነሱ ጋር ድራማ ሲሰሩ ድራማ እየሰራን እኛ አንቀጥልም። ኤክስፖዝ ማድረግ ብቻ ነው ዋናው ዓላማችን። ውሸታም ምን ያህል ውሸታም እንደሆኑ ደጋግመን ስንለው የነበረው ውሸታም ቀጣፊ የዋብያ ታርጋው ውሸት ነው እንዳለው የራሳቸው ሙስሊም ያን በተግባር ያሳዩን መሆኑን ብቻ ነው የምናሳየው። ከዛ ውጭ ከእንደነዚህ አይነት ሰዎች ጋር ንግግርም የለንም። የራሳቸውን መጽሐፍ የሚክዱ ያልተባለ ነገር ፈጥረው ተብሏል ብለው የሚሉ ካሉ ከእንደነዚህ አይነት ሰዎች ጋር ዲስኦነስቲ ስለሆኑ መነጋገሩ አስፈላጊም ስላልሆነ ለአንዴና ለመጨረሻ ጊዜ ቢዘጋ በጣም አሪፍ ነው። ይሄን አርግ እፎይ፣ ይሄን ሳታርግ እንዳታልፍ። በትክክል አዎ። እኔ እፎይ ምናምን እንዲናገርበት ይህን ነገር አልፈልግም። ማን እንዲናገርበት ነው ይህን የምፈልገው? የራሳቸው ሰዎች። የሚገርማችሁ ትላንትና ቁጭ አልኩኝና ሙስሊሙ ማህበረሰብ ግን እውነቱ ጭንቅላቱን ሰጥቷል ሁሉም ማለት ነው ብዬ ባለውበት ሰዓት ለካ አንድ ሁለት ሶስት ሰዎችም ጭንቅላት ያላቸው አሉ አልኩኝ። እንዴት ካላችሁኝ እስቲ ምንድነው ትላንትና የነበረውን ኢንሲደንት የታዘበው ማህበረሰብ ምን ይመስል ነበር የሚለውን እኔ ከራሳቸው ከወንድሞቻቸው ከራሳቸው እስቲ እንመልከት። ሀቅ ለመናገር ብሎ የሚናገሩትን እንመልከት። ተመልከቱልኝ። ጥሩ ነው፣ ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋር እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝም ነገር ያልተመቸኝም ነገር አስቀድሜ ልጁ እንደማይመጣም
እንትኑ ትክክል እንዳልሆነ አጥሪውን ትክክል እንዳልሆነ እኔ ተናግሬያለሁ። ልጨርስ በእናትህ አንተ ደግሞ የት ትሄዱ ነው? ደግሞ እዚህ በዚህ ማሳለፍ የሚፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት ነው የሆነች ማነው የምትባል ልጅ የቆረጠችው እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ተገቢ ለምን ይዋሻል? እንዲህ ልጅቷ በስነ ስርዓት አምጥቶ የተናገረውን አምጥቶ አሰምቶናል። እሷ ቆርጣ ነው የለጠፈችው። እንደዚህ መሆን የለበትም። እስልምናን ተዋሽቶ ተቀጥፎ አይሆንም። ጨርሻለሁ። አሁን ኢምራን እፎይ ይመጣል ብሎ ቪዲዮ ሰርቷል። ግን እፎይ ቪዲዮ አልሰራም። ከእኛ ጋር ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከእሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከእሱ ጋር ቀጠሮ ቪዲዮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለመሐመድ ስብዕና ሊያወራ ራሱ ቤት እንኳን ስለመሐመድ ስብዕና ሲያወራ እፎይ ቤት እንዳትሄዱ እሱ ባለጌም የሚሉ ሰዎች ና እኛ ቤት ገብታ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባ ምንድነው እንደ ቴፒ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆነው ነው እንጂ ሊያስወራቸው የሚችለው በምንም ተአምር እነሱ ነገር ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮብ ውስጥ 5 ደቂቃ ሲጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩም ሁለቱም። ኢምራን ይህንን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይጨርስ 2 ሺህ ይገባል። እነሱ ሁሉም የቲክቶክ ኡስታዞች ተሰብስበው ፕሮግራም ጀምሮ 1 ሺህ ሰው አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበረ። እንደሆነ ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በቦታቸው አይቶ ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም። በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያችንን ተቀብሎ ቢመጣ 5 ደቂቃ አወራ። እሱ ገና ምንም ነገር ሳወራ 2 ሺህ ሰው ተሰብስበው እነሱ ሁሉም የቲክቶክ ኡስታዞች ሆነው 1 ሺህ ሰው ሲሆን ይህንን ነገር እንዴት እንገልብጠው እና ሰው ወደኛ ይምጣ በሚለው ነው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም። ወንጀለኛ ነው ይሄ ባለጌ ነው የሚሉን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያስወሩት ነው? እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች ራሳቸው ኡስታዞቹ እፎይ ሊመጣ ነው ሲሉ ራሱ ሰው መጠጠር አለበት። አሁን እውነት እፎይን እነሱ 5 ደቂቃ ዘበት አስገብተው ሊያስወሩት አያስወሩትም። ዋና ዓላማቸው እፎይ ጋር 2 ሺህ ሰው ይገባል። ከ2 ሺህ 1500 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳክቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በዘመናቸው ዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳክቷል። ግን በምንም ተአምር እነዚህ ሰዎች በኮፖስትም ሆነ በምንም አንድ ላይ ሆነው 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አውሩ። ተስማምተው አይጨርሱም። ያውቁታል እሱ እና ይሄ ነው የኔ ሀሳብ። ትናንትና ፕሮግራም አለ እንግዲህ እዚህ ቪዲዮ ላይ እኛ እንድንናገር አንፈልግም ያልኩበት ምክንያት ይሄ ነው። ልጁ ራሱ እየሰማችሁት ነው። ተሸማቅቅ ያለው አፈር ያለው በቃ እኔ አፈርኩኝ ነው። እንደዚህ አይነትን ነገር ሳይ ስመለከት አፈርኩ ተሸማቀቅኩ ነው እያለ ያለው የራሳቸው ሰው የራሳቸው ሙስሊም ወንድም ተመልከቱት። እንግዲህ ታዘቡ ራሳቸው። ኦኬ እሺ ይህን ድርጊት ስለምን እንዳደረጉት የራሳቸው ሰዎች ታዝበዋል ወይ አውቀውባቸዋል ወይ ከተባለ አዎ በደንብ ላሳያችሁ። ግጥም አድርገው ያወቁባቸው ተመልከቱ። የእውነት እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶሎ ቤታችን ናቶ እንደ ህፃን ልጅ እንደ ውሪ ናቶ ለምን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? ዓመቱ ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ የጠራ ያደርጋችሁ? ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማድረግ ፖለቲካ ነው እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊትም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ 2 ቁማር ተበልታቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላሽቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምንም ከአሁን በፊት 2 አራዳ ለአራዳ አይሸዋወድም። 2 ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሱ። ትናንትናም እናት ወልደዋለች እንኳንም ማለት እሱ ቤት እነሱ ቤት ሊሄድ ምናምን ላይ ለሚሄደው ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን የምታሳውቀው እውነቱን እናሳውቃለን። እኔ በጣም ይሰብር ህዝብ እውነቱን ይወቅ። እውነቱን ማውቀን አልሐምዱሊላህ ረብል ዓለሚን ለዲነል ኢስላም ወላሂ እውነቱን ይወቅ። ይሄ ራሱ ቃላቱ ያሳፍራል። ህዝብ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም የሆን ነው
እውነትን ሳናቅ ነው እንደ ህዝቡ እውነቱን ነው። የምንድን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው፣ እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለው ኦኬ ስራ እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራውበት ትላንትና። የእውነት አኮራሃኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና። ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው። መጀመሪያ ደረጃ የእውነት ለእውነት እንደዚህ የሚቆሙ ሰዎች በጣም እኔ ሪስፔክት አደርጋለሁ ጌታ ከልቤ። ልክ አሁን ታችን ምን ብላለች? የሃይማኖት ልዩነት ቢኖረኝም ከእውነት ግን አልሸሽም፣ የማየውን ነገር አልሸመጠጥም አለች። በቃ ይህም ወንድማችን እኔም በቃ ሃይማኖት ልዩነት ቢኖረኝም ግን ተሸማቅቅ ያለው በወንድሞቼ በቃ አሳፍረውኛል፣ አፍር ያለው እያለ ነው። አዎ ይህን ያልነው እናመሰግናለን። ይህን ነገር ስላደረጋችሁት የራሳችሁ ቢያንስ ጭንቅላት ያለው ኦዲየንስ ምን እንዲል ሆኗል? እንዲያስተውል እንዲነቅ አድርጋችሁልናል። እናመሰግናለን። የዋብያ ታርጋ ሁሌ ውሸት ነው። ይህን ደግሞ ጭንቅላት ያለው ሙስሊም ተረድቷል። እናመሰግናለን። የራሳቸው ሙስሊም ወንድሞች ኦኬ፣ ሀሳብ እንስማ ወንድሞችን። ገና ብዙ ሺህ ሙስሊሞች ያሉትን ደግሞ እናወጠዋለን። ቀጥሉ። ቴንኪው። ውሸት ምንም ያህል ብሮጥ እውነትን አቀድምም። እኛ እዚህ የተቀመጥነው በዛም አነሰም የምንናገራት ነገር አንድም ሆነች ሁለት የሰው አይምሮ ውስጥ ገብታ ፍሬ እንድታፈራ ነው። ያን የሚያደርገው ደግሞ ክርስቶስ ነው። እኛ ልክ እንደ መስኖ ውሃ አለ አይደለ? ውሃ የመስኖ በደንብ አድርጎ አታክልቱ ጋር ሲደርስ አረንጓዴ እንዲሆን ያደርገዋል። እኛ እንደ ቱቦ ሆነን ማስተላለፍ ነው። እኛ መናገር ነው። ዘሩን መዝራት ነው። የሚያበቅለው፣ የሚቆጠቁጠው፣ የሚያለመልመው እርሱ የሰማዩ ከሰማይም ዝናብ የሚሰጠን በሁሉ ያለው የሁሉ ጌታ ሁሉን የፈጠረ ክርስቶስ ይህን ያደርጋል። እውነት እንድንናገር በደሙ ተዋይተናል። ውሸት ቢያስፈልግ ቢሆን ኖሮ ምን እዚህ ያስቀመጠን? ምንስ አዳረቀን? ተውኔት ለእኛ አልተፈቀደልንም። ውሸት ለእኛ አልተፈቀደልንም። በደም የተገዛ ነው። እስከ ደም ድረስ ራሳችንን አሳልፈን እንድንሰጥ የታዘዝ ነው። ለእውነት ነው። የምንሰራው ድራማ አይኖርም። ፕሮፋይል የሆነ የሙስሊም አድርጎ ሻዳ ክርስቲያን ማድረግ ነው። እዛው የቅዱሳንን ምስል እያደረጋችሁ ሻዳ ሚስቶቻችሁን አስይዙ ለመጽናኛ። የራሳችን ድክመት ሊኖርብን ይችላል። ልንወርቅ ልንነሳ እንችላለን በራሳችን ድክመት። በሃይማኖት ጉዳይ ግን አንዋሽም፣ ድራማ እንሰራ። በሃይማኖት ጉዳይ ላይ የምንሰራው ድራማ የለም። ሶሪ፣ እዚህ ውስጥ ብዙ አይነት ሰው ሊኖር ይችላል። ወንጀለኛ፣ ኃጢአተኛ ሊኖር ይችላል። በሃይማኖት ጉዳይ ላይ ግን ቅዱስ እየተጫወተ ድራማ እንዲሰራ አንፈቅድም። ድራማ እንድሰራም ደግሞ እኔም አልፈቅደውም። ከእውቀት ከፍለን እናውቃለን፣ ያወቅናትን እናካፍላለን። የክርስትናው ታርጋ ነው፣ የክርስትናው መለያ ነው። ዋብያዎች ዋሹ። ብዙ ቴክስቶች ይደርሱኛል። እኔ ልቤን እንዳይጠነክርብኝ ምጸልየው እንደዚህ አይነት የዋህ ሙስሊሞች አሉና እነሱንም አብሬ ልቤ እንዳይጠላብኝ ይፈራሉ። ልቤ እነሱን እንዳይጠላብኝ ይፈራለሁ። እጠላለሁ ማለት አይደለም። ነገር ግን ልቤ እንደዛ ሀስቲ ጀነራላይዜሽን እንዳያደርግ እጠነቀቃለሁ፣ እፈራለሁ። ከራሴ ግን በጣም የሚያስጨንቀኝና የምፈራው ምንድነው? እሱ
አሁን ላይ ያየሁት ያለው ነገር በጣም ያስጨንቀኛል። ብዙ ቴክስቶች የሚደርሱኝ ከክርስቲያኑ ምን ያህል ቆሻሻ እንደሆኑ ሙስሊሞች አሁን አወቅን፣ ምን ያህል ውሸታም እንደሆኑ፣ ምን ያህል ወራዳ እንደሆኑ አሁን ነቃን ማይለኝ የለም። ይሄ ነገር ምን ያሰጋሃል ካላችሁኝ እየዋሿቸውም እያጭበረበሯቸውም መልካም ሲያደርጉላቸው የነበሩ ክርስቲያኖች አሁን ሲዋሻቸው መልካም ማድረግ እንዳያቆሙ እሰጋለሁ። ያ ነገር እንድፈራ ያደርገኛል። እነሱ ህይወታቸው ስለሆነ ፕሮሰስ ስለተደረጉ አንዴ አጋንንት ስለተጠናወታቸው አይታወቃቸውም እና አስቸጋሪ ነው። እያንዳንዱን እናያቸዋለን። እኔም እነሱ ቤት ሄጄ ነበር አምና። አሁን እንደዚህ የሚፎክሩ ሰዎች ቤታቸው ነበርኩኝ። ምንም አዲስ ነገር እኮ አለን። ዛሬ ላይ ትናንት ተሰባስበው ይምጣ ቤታችን ሲሉ የነበሩ አምና ቤታችሁ ነበርኩኝ። ምን እንዳደረጋችሁ ከዛ በኋላ ቤታችሁ ከመጣው በኋላ ወዲያው በሶስተኛው ቀን ነው ይገደል ብላችሁ ቤት ሄደ ሰው የላካችሁብኝ። በሶስተኛው ቀን በአራተኛው ቀን እንደዚህ አካባቢ እንተዋወቃለን። ይህንኑ ቶፒክ ክርስቲያን ነው ጥሪ ያቀረበው እና እየተተዋወቀን ለምን ማለት እየተተዋወቀን ማንን ነው የምደልሉት? ማንን ነው የምዋሹት? ባይር ቀጥሉ። ካልዋሻችሁ ህይወት ህልውና ስለሌላችሁ በእናንተ ውሸት ግን የሚከብር አንድ አለ። እርሱም አጋንንትን ያ አላህ ብላችሁ አይምሯችሁ የቀረጻችሁትን አጋንንት እሱን ቬኔሬት አድርጉት በውሸታችሁ። ኦኬ እርግብ አይ ቲንክ ቢኒ ሰላም ብያለሁ። እርግብ፣ ቤላ፣ ሀቢብ፣ ዮሐንስ ኦኬ ሰማሉ። እንዴት አመጣችሁ? ተማለፉኝ። ሰላም ክርስቶስ ይብዛል። እንዴት ሰላም ነው? እንዴት ነው? ሁሉም ሰላም ብያለሁ። እንዴት አመሻችሁ? ከላይ ወታች እሺ፣ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ያ ከውይይት ጥሪው ጋር በተገናኘ ምንድን ነው እነሱ እንግዲህ የውይይት ጥሪ ብለው፣ በነገራችን ላይ የውይይት ጥሪ እንኳን ሲያቀርቡ በስምምነት አይደለም፣ በራሳቸው መስፈርት በራሳቸው ሁሉን ነገር ከወሰኑ በኋላ የውይይት ጥሪ ብለው ያቀርባሉ። ይሁን እስኪ እንደው የውይይት ጥሪ ያቀርበውልናል፣ ቻሌንጃቸውን ቼክ እናድርገው፣ ቻሌንጃቸውን እኛ መፈተሽ እንችላለን ብለን እኔ ለምሳሌ ቻሌንጃቸውን አክሴፕት አድርጌ የሁለታችንንም ርዕስ የሁለታችንም ሃይማኖት ያማክላል ወይም ደግሞ ማዕከላዊ ነገር ነው ብዬ ያመንኩባቸውን ተቀብያቸው የውይይት ጥሪያቸውን ተቀብያቸው ነበር። እኔ ተቀብዬ ነበረ። የውይይት ጥሪያችን በስነ ስርዓት ባለው መልኩ ፖስተር ሰርቼ ፖስት አድርጌ ከዛ በኋላ ደግሞ ማታ ላይቭ ስንገባ የውይይት ጥሪውን በደንብ ክላሪፋይ አድርጌ በዛ በውይይት ርዕስ የሚስማሙ ከሆነ እንዲመጡ መወያየት እንድንችል በውስጥ አውርተን ሁሉ ነገር መወሰን እንድንችል ብዬ ተናግሬ ነበር። ሉክ ከውይይት ጥሪው ይሄ ነገር ከመፈጠሩ በፊት እኔ የሰራሁትን ላሳያችሁ። ይሄንን ሰርቼ ነበር። እነሱ ባቀረቡልን መሰረት ቻሌንጃቸውን አክሴፕት አድርጌ የሁለታችንን ርዕስ ደግሞ ያማክላል ብዬ እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ነው ወይስ ደግሞ ሙሐመድ ነው የሚለውን ተቀብዬ ነበረ። በስነ ስርዓት ባለው መልኩ ማለት ነው። እና ግርታ እንዳይፈጠር እንኳን ብዬ ማታ ላይ ላይቭ በገባንበት ሰዓት ይሄንን ርዕስ በደንብ ክላሪፋይ አድርጌው ነበር። አዳም ስርዓት ባለው መልኩ ነው። ምንም እነሱ ላይ የተበሳጨ ነው ነገር የለም። ማለት አግሬሲቭነትም አያስፈልግም፣ አጉል ጥላቻም አያስፈልግም፣ አጉል መጥፎ ንግግርም አያስፈልግም። ከተስማማን እንወያያለን፣ ካልተስማማን አልተስማማንም ነው አይደለም። ሁላችንም ያለንን እውነት ለሰው አካፍለን ለመውጣት ነው የምንሞክረው። የሌለንን ውሸት ወይ በውሸት ያልተፈጠሩ ነገሮችን ተናግረን እንትን ለማለት አይደለም። ሁላችንም እውነት ያለንን አካፍለን ነው ለመውጣት የምንሞክረው። እኛም ደግሞ በክርስትናችን እንተማመናለን። ክርስትናችን እውነት እንደሆነ አስረግጠን እናምናለን። ያንን ያመነውን እውነት ለሰዎች ለማካፈል እነሱ የሚያቀርቡልን ቻሌንጅ አክሴፕት አድርገን ሰርተን ነበር ቪዲዮ። ይህንን አንድ ያዳምጠ ነው። ከዛ በኋላ አንድ ምላችሁ ነገር ይኖራል፣ እንመለሳለን። ትክክለኛ ነብይ ነው ባደረጋቸው በተቅ መሐመድ
ትክክለኛ ነብይ ነው ባደረጋቸው በተናገራቸው። ሐዋርያው ጳውሎስ ትክክለኛ የአምላክ አገልጋይ ነው ባደረጋቸው በተናገራቸው። ይሄንን በራሳችሁ ቁርአንና ሐዲስ ቆማችሁ በራሳችሁ ኢስላማዊ መስፈርቶች ቆማችሁ ከዛ በኋላ ይሄንን መወያየት የምትችሉ ሙስሊሞች ማለት ነው። 2 ልጆችን ሜንሽን አድርጌ ሰርቻለሁ ማለት ነው። ቪዲዮውን አይታችሁት ከሆነ ከፈለጋችሁ 2ታችሁ መምጣት ትችላላችሁ። አለበለዚያ ደግሞ ከ2 አንዳችሁም ብትመጡ ለመወያየት እኔ ዝግጁ ነኝ ማለት ነው። ውይይቱን ያቀረብኩት ስፔሲፊካሊ ራሳቸው ሜንሽን ያደረግኳቸው ልጆች ናቸው። መምጣት የምትችሉ ከሆነ አሁንም ደግሞ አለው 2ታችሁ መምጣት ትችላላችሁ። ከ2 አንዳችሁም ደግሞ መምጣት ትችላላችሁ። ውይይታችሁን የምትቀበሉ ከሆነ በውስጥ ጻፉልኝ። ታይሙን መቼ እንደሚሆን ሰዓቱን አሬንጅ አድርገን ሌላውን ተነጋግረን በውስጥ እንጨርሳለን ማለት ነው። ያ ይሄንን በስነ ስርዓት ነው የተናገርኩት። በነገራችን ላይ የሚቀበሉ ከሆነ ቻሌንጃቸውን አክሴፕት አድርጌያለሁ። እኔም ደግሞ እነሱ የሚያስማማቸውን ሀሳብ ሰርቼ ቪዲዮ ፖስት አድርጌያለሁ። የሚስማሙ ከሆነ በውስጥ እናወራለን። ዲቤቱ መቼ እንደሆነ ሰዓቱን እንወስናለን። ሌሎች የተለያዩ ነገሮች አሉ፣ አውርተን ዲሳይድ እናደርጋለን ብዬ ቪዲዮ ሰርቻለሁ። ሉክ ማንም ያናገረኝ የለም፣ ማንም መጥቶ ያወራኝ የለም። አልቀበልምም አላሉም፣ ተቀብለናልም አላሉ። ይሄንን በስነ ስርዓተኛ ስርዓት ባለው መልኩ ክርስትናችን በሚፈቅድልን በጨዋነት የውይይት ጥሪያቸውን ተቀብለን ነበረ። ነገር ግን ክርስትናችን በሚፈቅድልን ማንም ያወራን ነገር የለም፣ ማንም ያናገረኝ ሰው የለም። ከዛ በኋላ ምን ተፈጠረ መሰላችሁ? ይሄ ቪዲዮ ፖስት ተደረገ በሙስሊሞቹ ማለት ነው። ይሄ ቪዲዮ ሉክ እኔ ያቀረብኩት ይሄኛው ልጅ እንዲመጣ ነበረ። ከኔ ጋር አድርገው ሰርተዋል። መቼ? ሐሙስ ማታ ብለው በራሳቸው ፔጅ ላይ ፖስት አድርገዋል። ማንም መጥቶ አላናገረኝም፣ ተቀብያለሁም አላሉም። ሪባትሉ ምን እንደሆነ አልተነጋገርም። ኢንትሮዳክሽን ስንት ደቂቃ እንደሆነ አልተነጋገርም። ጥያቄና መልስ ስንት እንደሆነ አልተነጋገርም። እያንዳንዱ ውይይት ላይ የሚደረጉ የሚፈጠሩ ነገሮችን ሂደቱን በሙሉ ማውራት አለብን ጠንቅቀን አይደለ? ነገር ግን እዚህ ጋር ሐሙስ ማታ 3 ሰዓት ብለው ቪዲዮ ሰርተዋል። ማንም አላናገረንም። ርዕሳችንንም አግሪመንት ላይ እንኳን አልደረስንም ነበር። ያወሩናል መጥተው እንደ ሕፃን ልጅ እኮ ቤታቸው ነው የምንሄደው። ደግሞ ምን ይላል እዚያ ሙስሊሞች ፊት መምጣት ማውራት ይችል ይሆን ብለው ሰርተዋል። እዚህ ጋር እነሱ ቤት ነው የምንሄደው። ምን አይነት ዘገምት ናቸው ግን! ተከታዮቻቸውን እንዴት ቢንቁ ነው? ምን ያህል ተከታዮቻቸው ክብር ባይኖራቸው ነው? ለተከታዮቻቸው ምን ያህል ንቀት ቢኖራቸው ነው? ቀጥል። ሶሪ ኢንተራፕት ስላደረጉ። ችግር የለውም። በዚህ መልኩ ውይይቱን ራሳቸው ሰዓቱን ዲሳይድ አድርገው ወስነው ምንም ባልተነጋገርንበት መንገድ ማለት ነው ትናንትና ገብተው እንደዛ ፖለቲካና ድራማቸውን ሰርተዋል። እፎይ ቲክቶክ ላይ ያሉ ኡስታዞችን የትኛውንም ውይይት ጥሪ አልተቀበለም። የትኛውንም የውይይት ጥሪ አልተቀበለም። በቪዲዮም አልሰራም፣ ላይቭ ላይም አልተናገረም። በየትኛውም ሁኔታ ቴሌግራሙም ላይም አልለጠፈም፣ ፌስቡክ ላይም አልለጠፈም። ተቀብያችኋለሁም ብሎ በፍጹም አልተናገረም። ነገር ግን በተደጋጋሚ ለነሱ የዛሬ ዓመት የውይይት ጥሪ ሲያቀርብ ነበር። አንዱም ግን ሊመጣ አልቻለም። በአሁኑስ አሁን እንዳለ እነሱ አጭበርባሪዎች፣ ውሸታሞች እጅግ በጣም አጭበርባሪዎችና ውሸታሞች ከመሆናቸው የተነሳ እነዚህ በጣም እየዋሹ ነው። እያንዳንዳቸው ነገር አሁን ሴራቸው እየተገለጠ ያለው አሁን ነው። በተለይ አሁን ላይ እጅግ በጣም አጭበርባሪና ውሸታሞች እጅግ በጣም ማለት ነው። ከነዚህ ከፍ አድርጎ እፎይ ለነ ያሲን ኑሩ፣ ለነ አህመድ ዲንጀበል፣ ለነ ኡስታዝ አቡበከር አህመድ ለነሱ የውይይት ጥሪ አቅርቦ ነበር። የውይይት ጥሪ አቅርቦ ነበር እፎይ። ቲክቶክ ላይ ላሉት ውር ለሚሉት እኛ አለን ብለን ተቀብለናቸው ነበረ። ነገር ግን ማንም ያናገረን የሙስሊም ኡስታዝ ቲክቶክ ላይ የለም። ማንም የመለሰልን የለም። በዚህ መልክ ድራማቸውን ሰርተው ጨርሰዋል ማለት ነው። እነሱ ድራማችሁን ስሩ፣ እንዳታቆሙ። እድሜ ልካችሁን የምትቀበሩበትን ስራ ስለምትሰሩ እናመሰግናለን። እድሜ ልካችሁን ነው የምትቀበሩት። ዛሬ አይደለም፣ ትናንት አይደለም፣ ነገ ተነገ ወዲያ ይሄን ድራማችሁን ትቀጥላላችሁ። እርግጠኛ ሆኜ የምነግራችሁ ከዚህ ድራማ መቼም አትቆጠቡም፣ ትቀጥላላችሁ። ምክንያቱም ሃይማኖታችሁ ነው። ምክንያቱም እስልምና ይህ ስለሆነ ነው። ምክንያቱም እስልምና ፖለቲካ፣ ድራማ፣ ውሸት፣ ማጭበርበር፣ ሐሰት ስለሆነ ማለት ነው። ቀጥሉ፣ እንዳታቆሙ። እናቁም ብትሉ ደግሞ ማቆም አትችሉ። ስለዚህ እኛ ደግሞ የእናንተን ውሸትና የሐሰት ፕሮፓጋንዳ እንጠቀምበታለን ማለት ነው። እንጠቀምበታለን። እኔ ግን አይወንደር ሜቢ አሁንም እንዲያው ቻንስ እንድትሰጡን እንፈልጋለን የሚሉ ከሆነ እኔ አሁንም ዝግጁ ነኝ። እኔ ራሴን ወክዬ ስናገር አሁንም ዝግጁ ነኝ።
ባቀረብኩት የውይይት ጥሪ መወያየት የሚፈልግ ሙስሊም ካለ ቲክቶክ ቪዲዮ ሰርቼ የሰጧቸው ልጆች መቀበል የሚፈልጉ ከሆነ አሁንም እኔ ለመወያየት ዝግጁ ነኝ። እኔ አጭበርባሪነታቸውን እናውቃለን፣ ውሸታቸውን እናውቃለን። ነገር ግን ህዝቡ ያውቅ ዘንድ እኛም ያለን እውነት ለመናገር እንችል ዘንድ ይህንን የውይይት ጥሪ አሁንም ቻንስ ሰጣችኋለሁ። ቪዲዮ ሰርቼ የለቀኩላችሁ 2 ልጆች ማለት ነው። ይህንን በግሌ ስለ ራሴ እናገራለሁ። ያ ጥሪ ያቀረበው እነሱ ክርስቲያን አክሴፕት ያደረጋቸው 2ቱን ነው። ሳይጠሩ ጥልቅ እንደርገው ዝም በማለት ብዙም አዋጭ አይመስለኝም። ክርስቲያን ሜንሽን ያደረጋቸው አካላት ዝም ብሎ ፊን ማለትና ስም እናጠፋለን የሚለውን ተዉትና ቀረቡ፣ ተወያዩ። አሁን ፊን የምትሉት አካላት ሁላቸውም ጥሪ ያቀረብኩላችሁ ቪዲዮ እንዳለ እንዳዘነጉ ሁላቸውም ማለት ነው። ኢች ጥሪ ያቀረብኩላችሁ አለ። እኛ ምናል ፍትሃዊ እንደሆነ የምታውቁት ሰዓት እንነጋገር፣ በኮስት እንወያይ እንጂ ተሰብስበን ይመጣ ይሆን አይመጡም እያን የምንጃጃል ከንቱ አይደለንም። እኛ ኦዲየንሳችን ያስተውላል። እዚህ ውስጥ ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ብዙ የተማሩ አሉ። ከ8ኛ ክፍል የወደቁ ብቻ አይደሉም ያሉ አሉ። ከ8ኛ ክፍል የወደቁ ብቻ አይደሉም። የሚያሳዝን ነው እኮ በዩቲዩቡም በቲክቶኩም በምኑም በቃ እንዴት እንደዚህ ግን ኧረ እባካችሁ ኧረ በእንደዚህ ኮፒ ሊንኩ በቃ እንደምንም ከፍ ይበል። እያሰጣ ነው። ከባድ ነው በጣም። በቲክቶክ ይኸውልህ እፎይ 1 2 3 4 5 6 እያልክ ልክ እንዳለ አካላቶች እየቆጠርከው ትጨርሳለህ እንጂ አናቆም። እሺ አይዞን ክርስቲያኖች፣ ሁላችንም እየተባበርን ከፍ እናደርገዋለን። ኮፒ ሊንኩን አንዴ በደንብ ነው እናድርገው። ያ በደንብ ኮፒ ሊንክ እያደረጋችሁ እስኪ ከፍ አድርጉት። ኮፒ ሊንኩን ሼር እያደረጋችሁ በደንብ ኮፒ ሊንክ ሼር አድርጉ፣ ሪፖስት አድርጉት። ስቶሪ ማድረግ የምትችሉ ከሆነ እንደዛ አድርጉ። ካቆምንበት እንቀጥላለን ማለት ነው። እድሜ ልካቸውን ማጭበርበር። እኔ በነገራችን ላይ እኔ እንደዚህ ሰዎችን ተጸይፌ አላቅም በግሌ ማለት ነው።
ይቅርታ በጣም ላነጋገሬ። እጅግ በጣም ሰዎችን እንደዚህ ጠልቼ ተጸይፌ አላቅም። ነገር ግን እዚህ ቲክቶክ ላይ ያሉ የውሃብያ ኡስታዞች የሚሰሩት ስራ፣ የሚሰሩት ድራማ፣ የሚሰሩት ፖለቲካ፣ የሚሰሩት ፕሮፓጋንዳ እጅግ በጣም የሚያስጠላ የሚደብር እጅግ በጣም የቆሻሾች ስራ ነው። በነገራችን ላይ እንደዚህ ተደርጎ የሚመለክ አምላክ ሁላ ምንድን ነው ደስ የሚላችሁ? ሳቲስፋክሽን የሚሰጣችሁ ምንድን ነው? ምን አይነት ደስታ ነው የሚሰጣችሁ? በውሸት የሚመለክ አምላክ፣ በሐሰት የሚመለክ አምላክ ምንድን ነው? አመለክም ብላችሁ ነው የምታምኑት? ይሄ አምላክ ገነት ያስገባናል ብላችሁ ነው የምታምኑት? ይህን ስራ ይወድልናል ብላችሁ ነው የምታምኑት? የምታመልኩት አምላክ እንደዛ ከሆነ አጋንንታዊ ነው ማለት ነው። አጋንንት ነው። ከዚህ መረዳት ትችላላችሁ። የምታመልኩት አምላክ የሐሰት አምላክ ነው። የምታመልኩት አምላክ ጣዖት ነው ማለት ነው። የምታመልኩት አምላክ የአጋንንት ማደሪያ የሆነ ጣዖት ነው ማለት ነው። ሙስሊሞች በውሸት በሐሰት የሚሰበክ ከሆነ በውሸት በሐሰት ሰዎችን የምትጠሩበት አካል አምላክ ከሆነ በቃ ውሸት ነው። እሱ የሰይጣን ስራ ነው። እናንተ ባይምሯችሁ የቀረጻችሁት ባይምሯችሁ ያስቀመጣችሁት በዚህ ነው አምላካችን እናስደስተው ብላችሁ የምታስቡት አምላክ እሱ ሰይጣን ነው፣ አጋንንት ነው። ሙስሊሞች መቼም እውነተኛ ሊሆን አይችልም። እውነት እውነት ነች። እውነት አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም። እውነት ሁልጊዜም ቢሆን አንድ ነች። ያቺ እውነት መቼም ቢሆን ተቀብራ ግን አትቀርም። የሚወጣበት የምትወጣበት የራሷ ጊዜ ይኖራል። ምን አይነት አምላክ ነው የምታመልኩት? ምን አይነት ሰይጣን ነው የምታመልኩት? ምን አይነት አጋንንት ነው የምታመልኩት? ኤኒዌይስ ቆስቴ ቃል ቤላ ቢኒ መታችኋል። የምትሉት ካለ እናንተ ተቀጥሉ፣ እንቀጥላለን። ሊባይ ያለ ሰላም በለን ወይ እፎ ይቀጥል አለው። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ክርስቲያን ሰላም ብያለሁ። ሁላችሁንም ከስርም ያላችሁ ሰላም ክርስቶስ ከኔን ከእናንተም ጋር ይሁን። አይ ቲንክ አሁንም ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ በደንብ ሼር አድርጉት። ሼሩን በደንብ ለሌሎችም ለሙስሊሞችም እንዲደርስ ለሁሉም በደንብ እንዲዳረስ ለሁሉም ለምታውቋቸው ለጓደኞቻቸው 50 ሰው ምናምን ይቻላል መሰለኛ እንደዛ አድርጉ እና ተናግራችሁታል። ከሞላ ጎደል መድገም ነው የሚሆነው። አንድ ነገር ግን አለ፣ ትልቅ ሀቅ አለ እዚህ ጋር። ትላንትና የተናገርነው ዛሬ የሚያየነው አንድ ትልቅ ነገር አለ። ይሄ ነገር የተፈጠረው በአደባባይ ነው አይደለ? 1000 2000 ሰው ቁጭ ባለበት ነው። ህሊና ያላቸው ሰዎች አሉ። አንዳንድ ቪዲዮዎችን እያየሁኝ ነበርና ኦፍኮርስ ሙስሊሞች ሳይቀሩ ማለት ነው ሙስሊሞች ሳይቀሩ መጠናቸው ከዚህ በላይም መሆን አለበት ስለ ሀቅ መቆም ማለት ነው። የተሰራው ነገር እየተደረገ ያለው ነገር አንድ የሃይማኖተኛ ጉዳይ ሳይሆን የሆነ የፖለቲከኛ ድርጅት ወይ ደግሞ የሆነ ፖለቲከኛ የሚያደርገውን ነገር ነው እንጂ መለኮታዊ የሆነ ነገር አምላክን የሚሰብክ አካል ያደረገው ነገር አይደለም። ሊትራሊ የሚታይ በአይን የሚታይ ነገር ዋሽቶ ማቅረብ ማለት አድማጭን መናቅ ነው። ሙስሊሙን ህብረተሰብ ድንጋይ ነህ አንተ፣ ደደብ ነህ፣ ምንም አታውቅም፣ እኛ የነገርንህን ትቀበላለህ ብሎ እንደመሳደብ ነው። ኖ ብሎ ትክክል አይደለም፣ የተሰራው ነገር ጠቅላላ ውሸት ነው፣ እንዴት ይዋሻል ብሎ የተቃወሙ ሙስሊሞች አሉ። ትክክል፣ እናመሰግናለን። አብዛኛዎቹ ደግሞ ገና ያልተናገሩ በውስጣቸው የያዙ ይህንን ነገር በደንብ አድርገው ፈትሸው እንዴት ነው ሃይማኖታችን ምን ችግር ቢኖርበት ነው የዚህን ያህል የታፈረበት? ምን ስህተት ቢኖር ነው ኮንፊደንስ ያጡት? የዚህን ያህል የዋሹት? የዚህን ያህል በውሸት ርቀት መንገድ የተካሄደው ምን ስህተት ቢኖርበት ነው ሃይማኖታችን ሰው ፊት ቀርበን ልናወራ ልንነጋገርበት ያፈርንበት ምን እኛ ማናውቅ የተደበቀ ነገር አለ ብለው እንዲጠይቁ ምክንያት ነው የሚሆነው። እና ያንንም ደግሞ እያየንበት ነው። በርቱ፣ እናንተ ዋሹ፣ እኛ እናጋልጣለን። እናንተ ዋሹ፣ እኛ እናጋልጣለን። እና ይህንን ነው ለማለት የምፈልገው። ክርስቲያን አመሰግናለሁ ድን ስለሰጠኝ። ያ እንግዲህ ምንድን ነው ሁላችንም እዚህ አነሰን በዛም ያወቅናትን ትንሽ ነገር የምንማማርበት ፕላትፎርም ነው አይደለ? ቲክቶክ፣ ዩቲዩብ፣ በተለይ ደግሞ አሁን ሶሻል ሚዲያውን የምንጠቀምበት ያወቅናትን ትንሽ ነገር የምንማማርበት ለወንድሞቻችን የምናካፍልበት ነው እንጂ የሌለ ነገር በሐሰት ሰዎችን አሳምነን የምናመጣበት ወደ ሃይማኖታችን የምናስገባበት አይደለም።
በሐሰት አጭበርብረን እኛ አምላክን አናስመልክም። ሰዎች ያላመኑበትን ሰዎችን አታለናቸው፣ አጭበርብረናቸው፣ ሸውደናቸው፣ የማያውቁትን ነገር ነግረናቸው፣ የሌለ ነገር ነግረናቸው፣ ባልተፈጠረ ታሪክ ሃይማኖታችንን ወደውት ተስበው እንዲመጡ በፍጹም አንፈልግም። በፍጹም በአጉል ፖለቲካ ፕሮፓጋንዳ፣ በአጉል የአሸናፊነት ስሜት ተነድተን ሰዎችን በሐሰት አምጥተን እውነተኛ አምላክ አምልኩ ማለት አንችልም። አፍተሮል በሐሰት የምንሰብክ ከሆነ የምናመልከው አምላክ እውነተኛ አይደለም ማለት ነው ባጭሩ። ምክንያቱም የሐሰት ሽፋን፣ የውሸት ሽፋን የሚፈልግ አምላክ ነው የሚሆነውና አምላክ ይህንን አይፈልግም። ውስጤ ትልቁ ላይ አድርጌያለሁ። ቀጥል ማይክ ይቅርታ እንደሆነ ላይ የሚቀጣ ኤኒዌይስ ለእናንተ እየተዘጋጀ ነበረ። ቀጣል ከፍተው መልካም ትከፍተዋለህ። ያው እንግዲህ ከዛኛውም እንትና ላይቭም አላስቀመጠኝም እንግዲህ እያያችሁ ነው። እንሳቅ እንጂ አስበሃል እነሱ እንደዚህ ቢያሰቃያቸው ቲክቶክ ላይ ብቻ እንከራተቱን፣ ዩቱባችንን ዘረፉን። ኧረ ተው። እንደዛም ሆኖ ድራማ ስቲል ይሰራሉ። እኔስ ድራማቸውን ግን ሜይ ቢ እዚኛው ጋር እንደ አዲስ የመጡ ሊኖሩ ስለሚችሉ ከመጀመሪያ ጀምረ ከውስጥ ሄድበት። ያ ኮስቴ መጀመሪያ አካባቢ ያሳያችሁን ቪዲዮዎች እንደገና ወጣና አሳያቸው። በነገራችን ላይ ይህን ነገር የተቃወመው ክርስቲያኑ ብቻ ነው ወይ ማለት እንደዚህ አጭበርባሪነታቸውን ውሸታቸውን የተረዳው ክርስቲያኑ ብቻ አይደለም፣ የተረዳው ክርስቲያኖቹ ብቻ አይደለም። ሙስሊሞችም ራሳቸው ይህን ነገር በፍጹም አንቀበልም የሚሉ በርካታ ሙስሊሞች አሉ። ይሄ በጣም የተደረገው ማጭበርበር፣ ውሸትና የሐሰት ፖለቲካ እነሱም እንደማይቀበሉት በነገራችን ላይ አይተናል፣ ተመልክተናል። አይ አፕሪሺየት ከዚህ በኋላ ገና እጅግ በጣም በርካታ ሙስሊሞች ደግሞ የሚነቁበት ይሆናል ማለት ነው። እጅግ በጣም በርካታ ሙስሊሞች ማለት ነው። እነዚህ ሙስሊሞች ናቸው በተለያየ ቪዲዮዎች የሚሰሩ አሉ፣ ላይቭም ገብተው የተናገሩ አሉ፣ ስቶሪም ያደረጉ አሉ፣ ከተለያዩ ሰዎች ጋር ያወሯቸው ኢንተራክት አድርገው የተናገሯቸው ንግግሮች አሉ። እነዚህን የተናገሯቸው ሙስሊሞች ናቸው። አላህን ፍሩ፣ ለእንደዚህ ለምታረጉት ስራ፣ እንደዚህ ለምትዋሹት ውሸት አላህን ፍሩ ተብለዋል። ይኸው የእፎይን የሚናገራቸውን ነገሮች አጽድቀው እነሱ የሚሰሯቸውን የውሸትና የፕሮፓጋንዳ የሐሰት ክሶችን ሙስሊሞችም ይህንን ነገር ተቃውመውታል። በነገራችን ላይ ይሄው እነዚህ ሙስሊሞች ናቸው ፖስት ያደረጓቸው። ሉክ እፎይ የውሃብያ ውሸት እስልምናን እያፈራረሰ እንደሆነ ሲናገር እውነቱን ነው ለካስ ብለው ተናግረዋል። ለራሳችሁ ጥቅም ብላችሁ በዚህ ልክ ለምን ትዘቅጣላችሁ? እነዚህ ሰዎች የያዙት በነገራችን ላይ እፎይን ጥለው እነሱ ከእፎይ በላይ መሆን ነው የፈለጉት። ኔቨር፣ እንደዛ መቼም አይሆንም። አንድ እፎይ መጅሊሶቻችሁን እንዴት አድርጎ እንዳናወጣቸው አይታችኋል። በአንድ ሀዲስ በሁለት ሀዲስ ማለት ነው። ደረጃችሁ አይደለም ቲክቶክ ላይ ሶሻል ሚዲያ ላይ እፎይ በመጅሊሱ ደረጃ እፎይ ምን ያህል እንዳንቀጠቀጣችሁ ታውቃላችሁ። ኑ አውሩ፣ ኑ እናውራ፣ ኑ ተወያዩ ነው ያለው። ኑ በአረብኛ የተደበቁ መጽሐፍቶቻችሁን እናንብባቸው አብረን። ኑ ህዝቡ ይወቅና የሚያመልከውን ይምረጥ፣ የሚያመልከውን ዛሬ ይከተል፣ የሚያመልከውን ዛሬ መለየት አለበት ብሎ ነው እፎይ ጥያቄ የጠየቀው አይደለ? በአረብኛ የተደበቀው በአረብኛ የሰነቀራችሁት የሐሰት ተረት ተረት የሐሰት ትርክት እየተናገራችሁ እስልምናችሁን በሐሰትና በውሸት አትራክት ለማድረግ የሞከራችሁትን ኑ እናውራ እንወያይ ነው ያለው አይደለ? መጅሊሶቻችሁን በሙሉ ሙሉ ረመዳንን ፈጣሪያችሁን ከምታስቡት በላይ እፎይን እያሰባችሁ ነው የጾማችሁት። ትወራረዳላችሁ፣ ሙስሊሞች ትወራረዳላችሁ። ሙሉ አንድ ወር ረመዳን በሙሉ ማለት ነው። የአምና ረመዳን ታስታውሳላችሁ። ፈጣሪያችሁን ከምታስቡት በላይ ሌሊት 9 ሰዓት ላይ ቁርአን በሚቀራበት ሌሊቱ ሙሉ ቁርአን በምትቀሩበት ሰዓት የእፎይን የቲክቶክ ቻናል ገብታችሁ እንዴት ነው ሪፖርት አድርገን ማዘጋት የምንችለው እያላችሁ እየቀመራችሁ ነበር አይደለ? ቆይ ሌሊት በደንብ ሰው ስለማይገባ እሱም ደግሞ ላይቭ ስለማይገባ በደንብ ሪፖርት እናደርግና እናዘጋበታለን ብላችሁ
ስትጾሙ የነበራችሁት እፎይን እያሰባችሁ እንጂ ፈጣሪያችሁን እያሰባችሁ አልነበረም። ይህንን እናንተ ታምኑታላችሁ። መጅሊሶቻችሁ የአዲስ አበባ መጅሊስ፣ የኦሮሚያ መጅሊስ፣ የሸገር መጅሊስ፣ የተለያዩ መጅሊሶቻችሁ በእፎይ ጉዳይ ያላወራለ መግለጫ ያልሰጣለ ምንድን ነው ያላችሁ? እሱ እናወራ ኑ እንነጋገር። ቲቪዎቻችሁ ያላወራለ፣ ፖድካስቶቻችሁ የትኛው ቻናል ነው የእፎይን ስም ያልጠራ የነበረው? እናንተ ትናንትና የመጣችሁ ኡስታዞች ልጥሉት ነው? እናንተ ትናንትና የመጣችሁ ኡስታዞች ይሄን ድራማ ሰርታችሁ ይሄንን ስራ የምታቆሙ ይመስላችኋል? አይደለም። እናንተ የመጅሊሳችሁ መሪ ይሄንን ነገር ማድረግ አልቻለም። አይደለም። እናንተ የመንግስት ግብረ አበሮች የሆኑት እነ ኡስታዝ አቡበከር ይሄንን ነገር ማድረግ አልቻሉም። አይ በቃን አቅቶናል ብለው ትተውታል። ለማስገደል 400 500 ሺህ ብር እኮ የበሬ ዋጋ እኮ መድባችሁለታል አይደለ? አንዴ 10 ሺህ ብር፣ አንዴ 40 ሺህ ብር፣ አንዴ 50 ሺህ ብር፣ አንዴ 100 ሺህ ብር፣ 200 300 400 ሺህ ብር ብላችሁ እኮ የበሬ ዋጋ መድባችሁለታል እኮ ለማስገደል አይደለ? አንዴ በኬላ ወጣ፣ አንዴ በኤርፖርት ወጣ፣ አንዴ ወደ አክሱም ሄደ፣ አንዴ ወደ ሐዋሳ ሄደ ያላላችሁታል እንዴ? ፈጣሪያችሁን እኮ አስባችሁ አልጾማችሁም። ረመዳንን እኮ እፎይን ነው ያሰባችሁት። አያችሁ፣ በዚህ ልክ ነው። የሚገርመው ደግሞ ገና ይቀብራችኋል። ገና ትረሳላችሁ። በተቻለ መጠን ምንድነው እኛ ያለንን እውነት ህዝቡ በደንብ አውቋል፣ በደንብ ተረድቷል። የእኛን እውነት በደንብ ተረድቷል ህዝቡ። ይሄው አላህን ፍሩ እንደዚህ የምታደርጉ ሙስሊሞች ተብላችሁ ቪዲዮ ተሰርቶባችኋል። በምትሰሩት ስራ ይሄንን አምላክ የውሸት የሐሰት አምላክ እንደሆነ ብዙ ሙስሊሞች ተረድተዋል። ስለዚህ ይህንን የምታመልኩት አጋንንታዊ ጣዖት ትታችሁ ወደ ክርስትና እስካልመጣችሁ ድረስ መቼም ቢሆን እስልምናችሁ ውስጥ ቆይታችሁ መዋሸታችሁና ፕሮፓጋንዳ መስራታችሁን አታቆሙም፣ መቼም ቢሆን። ስለዚህ እኛ ሁሌም እውነትን ይዘን እንንቀሳቀሳለን። እውነታችን ደግሞ አንድ ነች። ሁለት አይደለም፣ ሶስት አይደለም። የእናንተ ውሸት በየቀኑ የምትፈጥሩት ተረት የምትፈጥሩት የውሸት ፕሮፓጋንዳ ይቀጥላል። እኛ ያችን አንድ እውነት ይዘን እንቀጥላለን። ያቺ እውነት የእናንተን ብዙ ሐሰቶች ታሸንፋለች። ቆስጤ ይቀጥል። ቴንክ ዩ። እንግዲህ ትንሽ አይምሮ ያላቸውን ሙስሊም እህቶች ወንድሞች በጽሁፍ ያስቀመጡትን ነገር አሳይተናል። ኦኬ፣ በጽሁፍ ብቻ ማስቀመጥ ነው ወይስ በድምፃቸው ራሱ እንትን ብለዋል? ይኸው እስከ መሸማቀቅ ድረስ በመድረስ ተሸማቀናል፣ አፍረናል እስኪሉ ድረስ ተመልከቱት፣ አዳምጡት። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንገቡ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜም እኔ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጠሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ቆይ ልጨርስ በእናትህ። አንተ ደግሞ የት ልትሄዱ ነው? ደግሞ እዚህ ጋር በዚህ ማሳለፍ የምፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት ነው የሆነች ማነው የምትባል ልጅ የቆረጠችው እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ተመልከቱት፣ አፈርኩኝ ለምን እንደዚህ ነገር ታደርጋላችሁ ሙስሊሞች እያለ መልሱለት እስቲ። አፈርኩኝ፣ ተሸማቀቅኩኝ በእናንተ ለምን እንደዚህ አይነት ድርጊት ታደርጋላችሁ እያለ ነው። እስቲ ይህንን ይመልሱላችሁ። ለምን ይዋሻል? እኔ ልጅቷ በስነስርዓት አምጥቶ የተናገረውን አምጥቶ አሰምቶናል። እሷ ቆርጣ የለጠፈችው እንደዚህ መሆን የለበትም። እስልምናን ተዋሽቶ ተቀጥፎ አይሆንም። ጨርሻለሁ። አሁን ኢምራን እፎይ ይመጣል ብሎ ቪዲዮ ሰርቷል። ግን እፎይ ቪዲዮ አልሰራም። ከኢምራን ጋር ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከሱ ጋር ቀጠሮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለመሐመድ ስብዕና ሊያወራ ራሱ ቤት እንኳን ስለመሐመድ ስብዕና ሲያወራ
እፎይ ቤት እንዳትሄዱ እሱ ባለጌ ነው የሚሉ ሰዎች ና እኛ ቤት ገብታ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባ ምንድነው እንደ ቴዲ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆኖ ነው እንጂ ሊያስወራቸው የሚችለው በምንም ጫምር እነሱ እንደዛ ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮቦስት 5 ደቂቃ እስኪጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩም ሁለቱ። ኢምራን ይህንን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይጀምር 2000 ሰው ይገባል። እነሱ ሁሉም የቲክቶክ ኡስታዞች ተሰብስበው ፕሮግራም ጀምሮ 1000 ሰው አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበር። እንደሆነው ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በህይወታቸው አይቶ ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም። በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪዬን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያቸውን ተቀብሎ ቢመጣም 5 ደቂቃ አወራም። እሱ ገና ምንም ነገር ሳያወራ 2000 ሰው ተሰብስበው እነሱ ሁሉም የቲክቶክ ኡስታዞች ሆነው 1000 ሰው ሲሆን ይህን ነገር እንዴት እንገልብጠውና ሰው ወደኛ ይምጣ በሚለው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም። ወንጀለኛ ነው ይሄ ባለጌ ነው የሚልን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያስወሩት ነው? እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች የራሳቸው ኡስታዞቹ እፎይ ሊመጣ ነው ሲሉ ራሱ ሰው መቀጠል አለበት። አሁን ወጥ እፎይን እነሱ 5 ደቂቃ ዘበት አስገብተው ሊያስወሩት አያስወሩትም። ዋናው ዓላማቸው እፎይ ጋር 2000 ሰው ይገባል። ከ2000 1500 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳክቷል። ግን በምንም ተአምር እነዚህ ሰዎች በኮሆስትም ሆነ በምንም አንድ ላይ ሆነ 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አወሩ። ተስማምተው አይጨርሱም። ያውቁታል እሱ። ኦኬ 9000 ሰው መጣ። አይተውት የማያውቁት ሰው ስለሆነ የተፈጠረውን ነገር ላሳያችሁ። ለምንድን ነበር የተፈለገው ብሎ ወንድማችን ነገረን። ጭንቅላቱ ነቃ ያለው ግለሰብ ምን ብሎ ነገረን? ኦኬ ለምንድን ነበር ራሱ ድርጊቱን ላሳያችሁ እዛው ጭራሽ ሌሎችም ነቃ ብለው ያስተዋሉት ሰዎች ምን አይነት እንዳሉና እነሱ ራሱ ምን ሲያደርጉ እንደነበር እንመልከት። ለምን ነበር ይኸው ትናንትና አይነት ፋላሲ ልጁ ሳይቀበል ውይይት አደርጋለሁ ሳይ እዚህ ላይ ያለው ሁሉንም ሰው ፎሎ ማንንም ሰው ሳታስቀሩ ፋላሲ ምን ነበር የተፈለገው? ፎሎ በቃ 9 ፎሎ አድርጉት። ሁላችሁም ፎሎ አድርጉት። ሁላችንም የተሰበሰብ ነው። ስለዚህ ምንድን ነበር የተፈለገው? ያ ኦዲየንስ እንዲመጣ ደነገጡ። ገና እፎይ ሲከፍት እንዲህ ሲል የሚደነግጠውን ህዝብ ነው የተፈለገው። የሰሩት ሙስሊሞች ትናንትና ከባድ ፋላሲ ማለት ነው። ፎሎ መሰብሰቢያ ፎሎ መሸቂያ ሸቀላችሁ ትናንትና ፎሎ አባል በጣም ሸቀላችሁ ነው። 9000 ሰው ቢመጣ ደግሞ 50,000 ሰው ሊከታተላችሁ ነበር። 50,000 ሰው እና ለተቀበላችሁ መጀመሪያ ከስታዙ ወይም ደግሞ ከውሱ ጋር ጠቢ ያቀረበ እናንተ ከኢምራን ተማሪ ናቸው። አይመጡምትም ወፍሬ ኢምራን መጓየት አለባቸው። ከነፖስቴ ጋር ቃል እንኳን አይመጠናቸውም። ቃል እንኳን አይመጠናቸውም ልንገራቸው። ስለዚህ ሁሉም እኮ እንትናለው እናንተ ስታፉ ነው ይስንጠራው እኛ ተማሪ እያለን አይቻላችሁ። እኛ ተማሪ እያለን መምህራችን ጋር በናስኬራችሁ አድናላችሁ። ትናንትና አይነት ፋላሲ አንድ ደግሞ ከዚህ በፊት ራሱ የተፈጠረውን በግልጽ ሊመሰክርልን የሚፈልግ ሰው አለ። ኦኬ እንመልከት እስቲ። ግልጽ አድርጉላቸው። ግን እነኚህ ልጆች ሙስሊም ናቸው። ይህን እያለ ያለው ሙስሊም ነች። ትክክል። አዎ ሙስሊሞቹ ራሳቸው ናቸው። እኔ በጣም ብዙ ቴክስቶች ይደርሱኛል በውስጥ በአደባባይ የተናገሩት ናቸው። በአደባባይ ከተናገሩት ውስጥ ነው። አፍነው የያዙ አሉ፣ ቴክስት የሚልኩልኝ ለእኔ ያሉ፣ በአደባባይ ደግሞ እንዲያወሩ ያሉ። ቀጥልሽ ኮሴ ቀጥል ቦስ አቀጥል። በቃ አይ እኛ ዋናው እነሱ ማፈራቸው በኡስታዞቻቸው መሸማቀቃቸውን አንፈልገውም። ባይዜ ከሃይማኖቱ እንዲወጡ ነው የምንፈልገው። መምህራኖቻቸው እንደዚህ አይነት ቆሻሻ መሆናቸውን አውቀው ጥለው እንዲወጡ እንጂ በመምህራኖቻቸው እየተሸማቀቁ እዛው እንዲቀመጡ አንፈልግም። ምንም የምናተርፈው ነገር ስለሌለ
ምንም የሚጠቅመን ነገር ስለሌለ ሙስሊሞቹ በኡስታዞቻቸው እየተሸማቀቁ በሚሰሩት ፖለቲካና የሐሰት ፕሮፓጋንዳ አንገታቸውን ደፍተው እንዲኖሩ አንፈልግም። ባይዘው ሰርፕራይዝ አለን፣ በኋላ ላይ እናሳያቸዋለን። እሱ ነው ማን ነው ፈሪ የሚለውን እናየዋለን። ኤኒዌይስ ግን ዋናው ድነት ነው የሚፈልገው፣ ህዝቡ መዳን ይፈልጋል። ለመዳን ደግሞ እውነትን ማወቅ አለበት፣ እውነትን መስማት፣ እውነትን ማወቅ አለበት። ወላሂ እያልክ ጉሮሮ እየተናነቀ ወንበር እየደበደብክ ፖለቲካ ስለሰራ ሜይ ቢ ከ6ኛ ክፍል ያላለፉ ከዛውም ብሶ ደግሞ ማገናዘብ ማይችሉትን ተሸውደ ይሆናል እንጂ ጤናማ ሰው የተማረ ሰው በዚህኛው ዘመን ላይ መሐመድ የሚከተል አይኖርም። ጭንቅላት አልባ አካል የሚያመልክ አይኖርም። ያውም ክርስቲያኖ ነው መሐመድ እንደ ነብይ ሊቆጥር አላህን አንድ ጭንቅላት የሌለው ሬጉላር ሼፕ ያለውን አካል ሊያመልክ እንዴ? ትቀልዳላችሁ። ሙስሊሙ መሮት ነው ያለው። አሁን 1 5 10 ማውጣት ኢንተረስት ማለት የለንም እኛ። በትንሽ ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ የማድረግ ስራ የምንሰራው፣ በሚሊየን ለቀው እንዲወጡ እቅዳችን፣ ታርጌታችን እሱ ነው። እንደናንተ አንድ ሴት ሚስታችሁን እንደምታሰልሙት አይደለም እቅዳችን፣ ደግሞም እያደረግነው ነው። ተሰነጣጥቋል። አለቶቻችሁ፣ መሰረቶቻችሁ ተንገዳግደዋል። አላህ ላይ ያላችሁ መሰረት ተንገዳግዷል። ሙሐመድ ላይ ያለው መሰረታችሁ ተሰነጣጥቋል። አቂዳዎቻችሁ ላይ ተበታትናችኋል። ሐዲሳችሁ በፊት አይነኬ የምትሉትን እንድትጸየፉት እንድትፈሩት እስከ መሆን ደርሳችኋል። ገና ነው። እያንዳንዱን ምስክር እንትኖቹን ቀጥል ቆሴ። እሺ ያ ህዝብ መሀይም ነው፣ ምንም አያውቅም። 3ኛ ክፍል ስላላለፉ ችግር የለውም እናጨረብራለን ብላችሁ ከምታስቡት መካከል ከስር ቁጭ ብሎ የሚታዘብ ፕሮፌሰር ዶክተር አለ። ቢያንስ ተውት፣ ባችለር ያለው ሰው አለ፣ ትንሽ አይምሮ ሊጠቀም የሚችል ማለት ነው። ከነዛም መካከል አታውቁም ከምትሏቸውም ሰዎች መካከል እንዴት እንደሚታዘቧችሁ ተመልከቱ። እንዴት ያለውን ነገር እንደሚታዘብ የሚያይ የሚመለከት ሰው እንዳለ ተመልከቱ። እሺ እንዴ ሃይማኖት ሳንነባ ስለ ግለሰብ ስናወራ ከሃይማኖት ጋር ፎይ ንጽጽር አትቀበል ማለት ከሃይማኖት ጋር እኔ ንጽጽር ፎይ ንጽጽር እንዲቀበል አልፈልግም። የመልክ አስተላልፋለሁ በገባሁበት ክርስቲያኖች ቤት ካስገቡኝ ራሱ እንዲቀበል አልፈልግም። ወይ እሱን የምትይው አንቺ እኮ ምን ያልሽ ግዴም ለምንድን ነው በፊት ሲጠይቋቸው እምቢ ብሎ አሁን የሚጠሩት ነው የምትይው አይደለም? መቼ ነው እፎይ ወይ ሳይጠራ የቀረው? እሱ እናቱ ወላሂ የዛሬ ስንት ዓመት ወላሂ ሱማ ወላሂ ነው የምልሽ፣ ሪካርድ አለኝ። የዛሬ ስንት ዓመት ነው እና ሪካርድ ምናምን አይደለም። እኔ እፎይን ከማንም ሰው በላይ ከእንትኑ አውቀዋለሁ። በዛ በነበረበት በዛ እነሱ ጋር በነበርኩበት ሰዓት ለምንድን በነብዩ ስብና እንወያይ ሲል ከዛ እኔ ቤት የመጣ ሰው ነበረ። እሱ ሁሌ ስም ያጠፋል። ለምን አትወያዩም ስል ኖ አለኝ። መወያየት የለብንም ከሱ ጋር ምክንያት ስለው ነብዩን ስለሚሳደብ አለ። ኦኬ ለዛ ነው የማትወያዩት? ይሄ ሰው እንደዚህ ሁሌ እንወያይ እያለ አልኳው። ሌሎችም ነበሩ ሪከርድ እንደምንምረታ ሪከርድ አድርገው ሰው ብሎች ሊሆን ይችላል። አንድ ሰው ብሎች ሊሆን ይችላል። ጠለቅ ብሎ እውቀት ያለው ሰው በእውቀቱ የሚተማመን ሰው ግን እሱ ለዓለም መድኃኒት ዓለም የሚያሰልመው ሰው ቤቴና ስልጣን እሰጥሃለሁ እና ተወያይ እኔ ጋር እያለ ማለት ነው። ኮስታጀር እዚህ ጋር እንዴ ብትይዘው ደስ ይለኛል። እዚህ ጋር እንደ ያዘው የዓለም መድኃኒት ነው ያለች። የዓለም መድኃኒት ድነት ቢሰጠው ቤቴና ብሎት ነበረ። ሞዴሬተር ሰጣለሁ ብሎት ነበረ። እኔ ዞምቢ ነገር ነው ይመስልኝ። እናንተ ከመቃብር የወጡ የሆነ ዞምቢ ነገር አይመስል የሆነ እንትን
እኔ እነዚህ እንዴት ነው የምናስተምረው እኮ ግራ እየገባኝ ነው። ማለት በዚህ ጭንቅላታቸው አንዳንዴ ስናወራ ራሱ የሚገባቸው አይመስለኝም። እንደዚህ አይነት አስተሳሰብ ያላቸው ይቅርታ፣ ሁሉንም ሙስሊም እያልኩ አይደለም። እንዳሁኑ አይነት ልጅ ግን ጭንቅላት ያላቸው ሰዎች ትምህርቱ እንዴት ነው የሚገባቸው? የምንናገረው ነገር እንዴት ነው የሚረዱት? ለእነሱ ራሱ ሌላ አይነት ስትራቴጂ፣ ሌላ አይነት የማስተማሪያ ስልት መነደፍ አለበት ብዬ እንዳስብ ያስገደደኝ። ቢኮዝ ጋይስ ልብ በሉ እንግዲህ ና ቤቴ እንዴ ምንድን ነው ና ቤቴ ማለት? መጥቻለሁ ና የወንድ እኮ እንዴ ከዚህ በፊት ቤት መጥቶ ነበር እንዴ? እፎይ ወገናችን አልተወያዩም። እፎይና ስሙ የተጠራው ኡስታዝ በኮስት ነበር የመጣው። ያ ቃል እንዴት እንደሚመጣ በኮስት እሱም በቤቱ ያን በቤቱ ና ቤቴ ሞዴሬተር ስልጣን ሰጣለሁ። ምን ማለት ነው? ሞዴሬተር ከሰጠኝ ሚዩት ማድረግ አይችልም እንደ እሱ ነው። ሌሎች ሚዩት እንዳያደርግ የሌለ እኮ ነው። ተሰብስበው እኮ ትናንትና ሞዴሬተር እንሰጣለን ብለው ሙድ ሊይዙ ነው። ኤኒዌይስ እሱን እናየዋለን። ትናንትና የተሰበሰቡትን ጀማ የዛሬ ዓመት ምን እንደተፈጠረ እናየዋለን። ኦኬ ቀጥል ክርስቲያን ጥላ። የዓለም መድኃኒት ግን አይተነዋል። የዓለም መድኃኒት ትንሽ መለስ አድርገት ብንሰማት ደስ ይለኛል። ምን ማለቷ ነው ግን የዓለም መድኃኒት የሆነው? ኡስታዛቸው የዓለም መድኃኒት ሆነ? ጥሩ ነው። ከባድ ነው። እስቲ የዓለም መድኃኒት እንስማው። እፎይም ተከታይ ያለው እሱም ተከታይ ያለው ፖስት ላይ መወያየት ካለባቸው ወያያሉ ናቶሎ ለምንድን ነው እፎይ ስለሆነ እፎይ ይሄ እኮ ንቀት እኮ ነው። እፎይ ናቶሎ ፖስት ላይ ሲወያዩ ፖስት ላይ ተወያዩ እኮ ይኸውልሽ፣ ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ፖስት ላይ ሲወያዩ ምን አደረጉ መሰለሽ? ምን አደረገ መሰለሽ? ነቢዩ መሐመድ በአይሻ ማግባት ላይ ተሳልሞ ወጣ ወጣ አይደለ? ዛሬ ምንድን እኔ እኮ ጥያቄ ትላንትና ያ ሁላ ሰው እፎይ በቃ ተሳዳቢ ነው ብሎ ካሰመረ በኋላ ቤትም አንወያይም ብለው ዛሬ ምን ስለተገኘ ነው እፎይ እንድወያይ የተፈለገው? እፎይ ደግሞ ጅል ነው ወይ? እነሱ ሲፈልጉት ከብት ነው ወይ? እፎይ ከብት እኮ አይደለም። በዚህ እኮ ስማርት የሆነ ሰው ነው። በነገራችን ላይ ደግሞ ከብት በላይ ደግሞ በግ ነው። ለዛውም በላይ ስማርት ነው። ከብት መጥሮ ከብት ማለት ፖለቲካውን እንዲቀርጥበው በልቱ ያጣጥባቸዋል። ለዛውም አሁን ዛሬ ላይ ተነስቶ ናቶሎ እንወያይ ሲሉት አይመጣላቸውም ነው። ከመጣላቸው ደግሞ ማለት ነው እንደዛ ቢሉት ደግሞ የሰው ልጅ ማለት ነው የሰው ልጅ ባለበት ቦታ አይቆይም። ምናልባት ተቀይሮ ሊሆን ይችላል። ምናልባት ዓለም እየሰለመ ከሆነ እሱና በቆቱ ናቸው የቀሩት ቄሶቹ እየሰለሙ ነው። የሁለት ዓለትን ገጽታ ተመልከቱ። አንቺ ትክክለኛ ታከብሪዋለሽ። ያከበርሽ መስሎሽ እንጂ አሁን አንቺ እያከበርሽ እና እያሰብሽለት አይደል? ብታስቢለት ኑሮ ለነፍስ እና ጉዲድ ነው ወቅ ይሄዳወዳ ባይማንዳዴ እንትና ፈረንጅ ነው የምትባይ ልጅ የእውነት አድርሽለት ለፎይ እፎይ እናት ወልዳሃሌ ጀግና ነህ። አሁንም ውይይት እንዳትቀበል። ምክንያቱም ትላንትና ከአንድ አይሉ 2-3 ብዙ ጊዜ እኔ መረጃ ነኝ ምስክር ነኝ የውይይት ጥሪ አቅርቧል። ብዙ ጊዜ አልቀበልም ብለዋል። በነቢዩ ስብዕና ብሏል፣ አልቀበልም ብለዋል። ለምን ብለህ ስንጠይቅ ተሳዳቢ ነው ብለዋል። ዛሬ 1 ዓመት ሞልቶታል። እፎይ ተሳዳቢ ነው አንወያይም ከሱ ጋር አሉ። ዛሬ ምን ስለተገኘ ነው ናቶሎ እንወያይ? ያው ናቶሎ ክርስቲያን የተባላችሁ ናቶሎ ቤታችሁ ለምንድን ነው እነሱ ቤት የሚሄዱት? ለምን? ምክንያቱም 1 ዓመት ሙሉ ተሳዳቢ ነው በነቢዩ ስብዕና ስንት የውይይት ጥሪ አቅርቦ አንወያይም ተሳዳቢ ነው ብለው ሁሉም ከሱ ቤት እንዳትገቡ ተብሎ ዛሬ ምን ስለተገኘ ነው? እፎይ ናቶሎ ውጣና ተወያይ ና ተቀበለን። እፎይ እናትወልዳሃሌ ጀግና ነህ። መጨረሻው ጫፍ ላይ ስትደርስ እነሱ እንትን ሊሉ አትችሉም። መወያየት የለብንም ግን የነቃ ስለሆንክ ሲጀመር እኔም ድልም አልጠብቅም። እስካሁን ለምን እስካሁን ድረስ 1 ዓመት ሙሉ ሲላቸው ነበረ። ለምን አልተቀበሉትም? ዛሬ ምን ተገኘ? የትናንትናው እፎይ ዛሬም እፎይ ነው፣ አልተቀየረም። ወንድሙ አይደለም ያለው እራሱ እፎይ ነው ያለው። ስለዚህ ትናንትና የውይይት ጥሪውን ሳይቀበሉ እኔ ምስክር ነኝ። ብዙ ጊዜ ሲጣራ ነበር። ኖ ከሱ
ጋር ተሳዳቢ ነው አንወያይም ብለው ዛሬ ምን ተገይቶ ነው ናቶሎና እኮ እንወያይ እናቶልዳለ እንዳትወያይ ምክንያት እንዴ እነሱ ሲፈልጉት የሚሄደው ሱቅ እኮ አይደለም እቃ ነው እንዴ የሆነ ሰው ያስቀመጠው መልሶ የሚያነሳው የተቀመጠ የማይነሳ የማይፈለግ እቃ ሲሆን ነው። ስለዚህ እንደሱ ሲፈልጉ አንተ ከተገኘህ የቁማሩ መብሊያ ላይ ዝግጁ ነው ማለት ነው። ለሱ ደግሞ እንዳትፈቅድላቸው። ትላንትና 1 ዓመት ሙሉ አቅርበህላቸዋል። የት ነበሩ? መጽሐፍ ቅዱስ ዛሬ ተቀይሯል እና አልተቀየረም። ስለዚህ እኮ የውይይት ጥሪ እነሱ ጋር ስትወያየ የእውነት ተመልካቾች ራሱ አላውቅም ምን እንደሚሉ ከሌላ ሰው ጋር ይወያዩ። ተው እንጂ ንቃተ ህሊናውን የሚጠቀም ጭንቅላት ያለው ቢያንስ እንደዚህ አይነት ሰው አለ፣ ትንሽ እንኳን ማለት ነው። እፎይ ምን አይደለማ የቤት ዕቃ አይደለም። በነገራችን ላይ ይሄ ስትራቴጂያቸው ቆስቲ አሁን የተናገረች ይቅርታና በጣም የተመቸ ነገር ይሄ ስትራቴጂያቸው እነሱ ሁል ጊዜ የሚሄዱበት ነው፣ በውሸት ወይ ደግሞ እንደዚህ ፕሮፓጋንዳ መስራት ማለት ነው። ለሴ ክርስቲያን የውይይት ጥሪ አቅርበዋል፣ አልተቀበሉትም። ልብ በሉ። አሁንም ወደፊት ታሪክ ስለሚደገም ታሪክ ስለሚሰራ ይሄ ሪከርድ ይቀመጥ። እኔ አቅርብ ያለው ቆስቲ አቅርበዋል፣ ጓ አቅርበዋል፣ ተሳድበዋል፣ አንቀበልም ብለዋል፣ ስም ሰጥተዋል በራሳቸው። የሆነ ጊዜ ላይ ግን ደግሞ ማለት ነው ካልተወያየም ብለው የሚመጡበት ቀን ይመጣል። የዛ ሰዓት መልሳችን ይሄ ነው የሚሆነው። ይሄ ለታሪክ ተቀርቶ ይቀመጥ። ዛሬ አለመቀበላችሁ የክርስቲያን ልክ እፎይ ላይ እንዳደረጋችሁት ነገ ደግሞ ብዙ እፎዮች ይመጣሉ። ብዙ እፎዮች እየፈሩ ነው። እነዛ እፎዮች ላይም አሁን በጊዜው ተቀበሉ ስትባሉ እንደዛ ፖለቲካ ሰርታችሁ ዋሽታችሁ አጭበርብራችሁ የእናቴ ቀሚስ አደናቀፈኝ ብላችሁ ተደብቃችሁ ከዛ ደግሞ ትመጡና የሆነ ጊዜ ላይ ከአቅማችሁ በላይ ሲሆን ወጣችሁ ፖለቲካ መስራታችሁ የማይቀር ታሪክ ስለሆነ የማይቀር ምክንያቱም ዋሃብያ እና ፈንጂ አምካኝ ሁሌ ከስተቱ አይማራም። የዋሃብያ ሙስሊምና ፈንጂ አምካኝ ዛሬ የሰራውን ስህተት ነገም ይደግመዋል። ይሄ ያረጋገጥነው ሀቅ ነው። በታሪክ እዚህ ቲክታክ ላይ በማስረጃ አውጥተን ማሳየት የምንችለው ነው። ሁሌ ተመሳሳይ ስህተት የሚሰሩ ሰዎች ስለሆኑ እና ይህንን ለማለት ነው። በዚህ ቆስጥ ያ እኛ ዋናው ምንድን ነው ይሄን ነገር ሙስሊሞችም እየተረዱት ነው እየነቁ ነው የሚለውን ነገር ለማስጨበጥ ነው። ክርስቲያኖቹ ብቻ አይደሉም ሙስሊሞችም ይሄን ነገር እያወቁ ነው። ምክንያቱም ይሄ አካሄድ ልክ ስላልሆነ ጤናማ ስላልሆነ በእርግጥ ሃይማኖታቸውን የማያውቁ ሙስሊሞች ይህንን አካሄድ ጤናማ እንዳልሆነ በደንብ ይረዱታል። ነገር ግን እስልምና ከዚህ የተለየ አስተምሮ አለው ወይ ካልን የለውም። በፍጹም እስልምና ከዚህ የተለየ አስተምሮ የለውም። ምክንያቱም ተቂያ የሚባል ትልቅ አስተምሮ አለ። ተቂያ ማለት ቅዱስ ውሸት ነው። ለፈጣሪ ሲባል የሚዋሽ ውሸት፣ የሚያጸድቅ ውሸት ብለው ያምናሉ። ይሄ ደግሞ ውሸታቸው እስከ ቂያማ ቀን፣ እስከ ትንሣኤ ቀን፣ እስከ መጨረሻው ቀን ይቀጥላል። ስለዚህ ሙስሊሞች እስከ መጨረሻው ቀን እንዋሻለን ብለው በአምላካቸው ፍቃድ አግኝተዋል ማለት ነው። በአምላካቸው ፍቃድ አግኝተዋል። እንደ መጽሐፍ ቅዱስ ደግሞ ሐሰተኛ የሐሰት አባት አጋንንት ነው። ውሸትን የሚያለማመድ አጋንንት ነው። ሰዎችን ዋሹ ብሎ የሚያበረታታ ሰይጣን ነው። ሰይጣን ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱ ከመጀመሪያው ሐሰተኛ ነበረ፣ እውነት በሱ ስለሌለ አልቆመም፣ ሐሰተኛ የሐሰት አባት ነውና የተባለው ሰይጣን አጋንንት ነው። ሙስሊሞች ደግሞ ውሸትን፣ ቅዱስ ውሸትን ለፈጣሪያችሁ ስትሉ መዋሸት ትችላላችሁ የሚል አስተምሮ ስላላቸው ይሄም ደግሞ እስከ ትንሣኤ ቀን የሚቀጥል ነው። ስለዚህ አሁን እኛ ጥያቄ የሆነብን ከነዚህ ሰዎች ጋር ብንወያይ እኛ እየዋሹን እንደሆነ እንደሚያጭበረብሩ በደንብ እንረዳለን። አብዛኛው ሰው ግን አብዛኛው በተለይ ሙስሊሙ ማህበረሰብ ይሄንን ነገር አይረዳውም። ስለዚህ ከነዚህ ከውሸታሞችና ከአጭበርባሪዎች ጋር እንኳን እንዴት ነው ውይይት የምናደርገው? ምክንያቱም አንድ ሰው የሚያምነውን ቴዎሎጂ የሚከተለውን አምላክ ዋሽቶ የሚሰብክ ከሆነ እመኑኝ በየትኛውም ነገር እውነተኛ ሊሆን አይችልም። አንድ ሰው ስለ አምላኩ የሚያጭበረብር የሚዋሽ ከሆነ ስለምን እውነት ሊናገር ይችላል? የሚያመልከውን አምላክ ነብይ ብሎ የሚከተለውን አምላክ ስለሱ የተጻፈውን ስለሱ የተነገረውን ነገር ይሄ ልክ አይደለም፣ ይሄ እየዋሻችሁ ነው ብሎ እኛኑ መልሶ እንደገና ውሸታም ለማለት የሚሞክር ከሆነ ይሄ ሰው የሚያወራቸው ነገሮች በሙሉ ውሸት ናቸው ማለት ነው። አንድ ሰው ለአምላኩ ያልታመነ ሌላ ለማንም ሊታመን አይችልም። ስለ አምላኩ ሲሰብክ እውነት ያልተናገረ አካል ስለ ሌሎች ሊናገር አይችልም፣ እውነት ሊናገር አይችልም። ሙስሊሞች ይህንን ነገር አሁን እየተረዱት ነው።
እንዳለ በነገራችን ላይ ውሸት ነው፣ እንዳለ አካሄዳቸው ውሸት ነው። አንድ ቀን መዋሸት የማይችሉ ከሆነ አንድ ቀን ሶሻል ሚዲያ ላይ ማደር አይችሉም። እውነተኛውን አስተምሮ ይዘው የሚሞግቱ ከሆነ አንድ ቀን ማደር አይችሉም። አንድ ቀን ማደር አይችሉም። ሉክ እስልምና ሁልጊዜም ቢሆን መሰረታቸው ውሸት ነው። እኛ በተቻለ መጠን ከዚህ አጋንንታዊ ውሸት ወጥታችሁ እውነተኛውን ህይወት እንድታገኙ ነው ጥሪያችን ሙስሊሞች። አሁን ግን አብዛኛው ሰው እየነቃ ነው። ከዚህ በኋላ ደግሞ እርግጠኛ ነኝ ብዙ ሰው ይህንን ነገር ይጠቀምበታል፣ ያደረጉትን ነገር ይጠቀሙበታል ብለን እናምናለን። ፎይ ቀጥል። ለመልካም ነው። እያንዳንዷን ድንጋይ የምንጠቀማት እኛ